الرحمن كميلو ويم الرحيم كمنلو سنوس اي رحمه አይደለም ለባሮቹ ثواب ይሰጣቸዋል በثواب ነው የምንፈስረው አይነት ነገር ብለን ሌላ ተአዊል የምናመጣ ከሆነ ይሄንን ከየት ነው ያመጣነው ነው እሱ ምንድነው ሁሉም የአላህ Subhanahu Wa Ta'ala ስሞች በሶስቱም ነገር ላይ ይመራሉ ላዚም ከሆነ ራሱ ላዚም እንኳን ብንል በሶስቱም ላይ ይመራሉ የሚሉ ሰዎችም አሉ አማጽያን ሲናገር አላህ Subhanahu Wa Ta'ala ያው ሁክማቸው እነዛ እናንተ ሳትይዟቸው ሳትደርሱባቸው በቁጥጥር ስር ሳይውሉ የተወበቱ ሰዎች ሲቀር ብሎ فإن الله غفور رحيم فإن الله غفور الله ማሪ አዛኝ ነው ብሎ እዛ ላይ ተናገረ ማለት ነው ማን ነው የሚያውቀው ስለ አላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala ማንነት የሚያውቀው አላህ ራሱ ነው ومن اصدق من الله قيلا ጥያቄ ነው እንኳን ስለኛ ራሱ አላህ ነው የሚያውቀው ማን ነው ከአላህ የበለጠ ንግግሩ እውነተኛ የሆነ ومن اصدق من الله ومن احسن من الله حديثا ሲናገርም ንግግሩ ከአላህ የበለጠ ያማረ አካል የለም የሚለውን መልእክት ነው አላህ Subhanahu Wa Ta'ala የሚያስቀምጠው بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد ودي تكبراتشو تملكاتوچاچن السلام عليكم ورحمة الله وبركاته ይህ መፋሂም የተሰኘ ፕሮግራማችን ነው ባለፈው ፕሮግራማችን ላይ አንድ ክፍል አቅርበን ነበር ከአላህ ስሞች ጋር በተያያዘ መረጋገጥ ያለባቸው ወይም ደግሞ ልናምናቸው ልንወስዳቸው የሚገቡ ቃዒዳዎችን ወይም መርሆችን ያያየን ነበር ብዙ ነጥቦችን አንስተናል በዛሬው ፕሮግራማችን ደግሞ ከዚሁ ከአስማኡላህ ጋር በተያያዘ መልኩ ብዙ ነጥቦችን የምናነሳ ነው የሚሆነው ከወንድሜ ከሼክ አብዱራህማን ጋር እስኪ ከሼክ አብዱራህማን እንጀምርና በኋላ ደግመን እንመለሳለን ባረከላሁ ፊኩም بسم الله الرحمن الرحيم الحمد لله رب العالمين اللهم صل على سيدنا وحبيبنا وقدوتنا وقرة أعيننا محمد الأمين وعلى آله وأصحابه ومن تبعهم بإحسان إلى يوم الدين إن شاء الله እንግዲህ ባለፈው የተለያዩ ነጥቦችን አንስተን ነበር አስማኡ ሲፋትን ወይም ደግሞ የአላህ ባህሪዎችን የአላህ ስሞች ምን መሆን እንዳለባቸውና ስለዛ ያለን ግንዛቤ ምን መሆን እንዳለበት አንዳንድ ነጥቦችን አንስተን ነበር እንግዲህ ምናልባት ለዛሬ ልናነሳቸው ከምንፈልግ ነጥቦች ደግሞ የአላህ Subhanahu Wa Ta'ala ስሞች ሙተዓዲና ላዚም የሚባል አይነት አላቸውና ሙተዓዲ ማለት እሱ የሚሰጠው ትርጉም ያው ባለፈው ሐለቃችን የሆነ ትርጉም እንዳላቸውና ትርጉማቸውም ተፈላጊ እንደሆነ ሲፋቱን ወአስማኡን የሚለው ነገር አይተን ነበር ስለዚህ ሲፋት በሚሆንበት ጊዜ አስማን በሚሆንበት ጊዜ ትርጉም አላቸው ያ ትርጉማቸው ወደ ሌላ የሚሻገር ከሆነ ለምሳሌ ፍጥረት የሚለው ነገር አላህ Subhanahu Wa Ta'ala ኻሊቅ ነው ስለዚህ የሚፈጠር አካል አለ ማለት ነው እንደዛ በሚሆንበት ጊዜ ሙተዓዲ ይባላል ወደ ሌላ የሚሻገር ማለት ነው ተግባሩ ማለት ነው እንደዛ በሚሆንበት ጊዜ ሶስት ነገሮችን ያመለክታል ይላሉ እንግዲህ ዑለማዎች አንደኛ ያ ስሙ ራሱ ኻሊቅ የሚለው ለምሳሌ ስሙ መሆኑና ለሱ መጠሪያ መሆኑ እሱን የሚገልጽ መሆኑ ማለት ነው ሁለተኛ ደግሞ ተግባሩን የሚገልጽ መሆኑንም ያው ስሙንና ሲፈቱን ይገልጻል ማለት ነው በሶስተኛ ደረጃ የስሙ ተጽዕኖ ማሳደሩ ወይም ደግሞ በፊዕላን ደግሞ ስሙ ወደ መሬት የሚወርድ መሆኑ ሁክሙ ራሱ በተጨባጭ የሚገኝ መሆኑን ያሳያል ማለት ነው የሲፋው ውጤት አተሩ ማለት ነው ያው የተፈለገበት እንትን ላይ የሚያንጸባርቅ መሆኑ ይታያል ማለት ነው ሙቅተዳሃ ወሁክሙሃ ያሉ ነው የሚገልጹት ዑለማዎች እና ያ ማለት ለምሳሌ ምንድነው ኻሊቅ የሚለው የአላህ Subhanahu Wa Ta'ala ስም ነው አላሁ ኻሊቁ ኩል ሸይ እንዳለ ሁሉ ፈጣሪ ነው ይሄ አላህን የምንገልጽበት ስም ነው ማለት ነው ከዛም ደግሞ ኻሊቅ የሚለው ደግሞ ራሱ في نفس الوقت የአላህ ባህሪ ነው ማለት ስራውን ያመለክታል አላህ Subhanahu Wa Ta'ala ፈጣሪ መሆኑ በተግባር ያመለክታል ማለት ነው በሶስተኛ ደረጃ ደግሞ ፍጥረትን ደግሞ በተጨባጭ ያው የፈጠረ መሆኑን ደግሞ ያመለክታል ማለት ነው ስለዚህ ከዚህ ተነስተው ነው ዑለማዎች ረሂመሁላህ ተዓላ ለምሳሌ ኢለ الذين تابوا من قبل ስለ አማጽያን ሲናገር አላህ Subhanahu Wa Ta'ala ያው ሁክማቸው
እነዚህ ሐድ الحرابة ላይ ሁክማቸው ምንድነው أن تقطع أيديهم وأرجلهم من خلاف أن يقتلوا أو يصلبوا أو تقطع أيديهم وأرجلهم من خلاف أو ينفوا من الأرض ወይም እንዲገደሉ ወይም ደግሞ እግራቸውና እጃቸው በተለያየ መልኩ እንዲቆረጡ ወይም ደግሞ ከሀገር እንዲባረሩ በሁክም አምጥቷል መጨረሻ ላይ ግን إلا الذين تابوا من قبل أن تقدروا عليهم ይላል إلا الذين تابوا من قبل أن تقدروا عليهم እነዛ እናንተ ሳትይዟቸው ሳትደርሱባቸው በቁጥጥር ስር ሳይውሉ የተወበቱ ሰዎች ሲቀር ብሎ فإن الله غفور رحيم አለ فإن الله غفور الله ማሪ አዛኝ ነው ብሎ እዛ ላይ ይናገራል ማለት ነው ከዚህ ዑለማዎች ምን ሁክም ያነሳሉ ስለዚህ فإن الله غفور رحيم ከሆነ ያው ሐድ الحرابة የሚባለው ነገር ወይም እጃቸው ይቆረጥ ወይም ደግሞ ከሀገር ይባረሩ የሚባለው ሁክም ይቀርላቸዋል ማለት ነው ብለው ከዚህ ዑለማዎች ሁክም ያነሳሉ ማለት ነው እርግጥ ያ ማለት حق الناس ወይም ደግሞ حق الغير حقوق الناس حقوق الخلق ላይ ሲሆን ያ ነገር حقوق ይቀራል ማለት አይደለም የአላህ Subhanahu Wa Ta'ala حق ላይ ሲሆን فإن الله غفور رحيم ብሎ ነው እንትን ያለው አላህ Subhanahu Wa Ta'ala የሱ حق ከሆነ ይምርላቸዋል ስለዚህ ሐድ الحرابة የሚባል ነገር አይቆምባቸውም እንደማለት ነው ማለት ነው ስለዚህ ሶስት ነገሮች ሶስት ደረጃዎች ይዛል ማለት ነው ሰሚዕ የሚለው ለምሳሌ አላህ Subhanahu Wa Ta'ala ስም ካነሳን አላህ Subhanahu Wa Ta'ala ሰሚዕ የሚለው የሱ ስም መሆኑን ማረጋገጥ አለብን ሰሚዕ የሚለው መስማት የሚባለው ደግሞ የሱ ባህሪ መሆኑንም ማረጋገጥ አለብን ከዛም ደግሞ በተግባር የሚሰማ መሆኑ በተለያዩ ፊዕሎች በተለያዩ ተሰርፋት አድርገን መግለጽ እንደሚቻልም ደግሞ ሊረጋገጥ ይገባል ማለት ነው ለምሳሌ قد سمع الله قول التي ብሎ فإن الله سميع عليم فإن الله سميع بصير ያለ ሰሚ መሆኑንም ይናገር አላህ Subhanahu Wa Ta'ala ማለት ነው في الحقيقة እነዚህን ሶስት ነገሮችን ስናነሳ ዝም ብሎ ቀላል ነገር ወይም ደግሞ እንደ ተራ ነገር መስሎ ልንመለከታቸው እንችላለን ማለት ይሄ ተራ ሰው የሚያውቀው ነገር ነው መቼም አላህ Subhanahu Wa Ta'ala ኻሊቅ ከሆነ እሱ መገለጫ ከሆነ ኻሊቅ የሚባለው ስም የሱ ስም መሆኑም ይታወቃል የሱ መገለጫ መሆኑም ይታወቃል እንደዚሁም ደግሞ እሱ የፈጠረ መሆኑም ደግሞ ይታወቃል ምንድነው ይሄ አዲስ ነገር ሊባል ይችላል አንዳንድ ሰዎች አንዳንድ ፍርቃዎች በተለይ ድሮ አሁንም ያሉ ፍርቃዎች ማለት ነው ጃህሚያዎች ሙዕተዚላዎች እዚህ ላይ በጣም ከመስመር የለቀቁበት ሁኔታ እንመለከታለን የአላህ Subhanahu Wa Ta'ala ስሞች አንዳንዶቹ ከሰባት ውጭ ያሉት ስሞች ሐቂቃ የላቸውም ለምሳሌ ረህማ የሚባለው ነገር ሪዳ የሚባለው ነገር غضب የሚባለው ነገር ስሙ የአላህ Subhanahu Wa Ta'ala መገለጫ ነው ችግር የለውም ባህሪውም የሱ መገለጫ ነው እንላለን በተግባር ግን አላህ ያዝናል ግን አንልም ይላሉ ለባሮቹ ለምሳሌ አንተ ለአላህ Subhanahu Wa Ta'ala እዘንልኝ ብለህ ዱዓ ስታረግ አላህ ያዝንልሃል ማለት አይደለም ታዲያ ምንድነው ትርጉሙ ያው አንድ አካል ሲያዝን ምንድነው የሚያደርገው የዛን የራህመቱን ውጤት ማለት ነው የሆነ ኸይር ይሰራልሃል የምትፈልገውን ነገር ይሰጣል ማለት ነው ከጀሃነም ነፃ ሊያወጣህ ነው ማለት ነው እንጂ አላህ Subhanahu Wa Ta'ala ረህማ የሚባለው ነገር አለው ማለት አይደለም ብለው የሚሉ ሰዎች አሉ ያ ትክክል አይደለም ማለት ነው በአጠቃላይ በዚህ ቃዒዳ መሰረት መታየት አለበት ማለት ነው በዚህ ቃዒዳ መሰረት ሊዳኝ ይገባል ነው ባረከላሁ ፊክ طيب جزاكم الله خيرا እዚህ ላይ የተወሰነ ሐሳብ ለማስቀመጥ ማለት ነው አሁን የአላህ Subhanahu Wa Ta'ala ስሞች ትርጉም የላቸውም ያሉ ሰዎች አሉ ወደዛ ስንመጣ ደግሞ በዚህ አይነቱ ስንከፋፍል ይሄ በፊት ከተናገርነው ቃዒዳ ጋር ራሱ ማገናኘት እንችላለን የአላህ Subhanahu Wa Ta'ala ስሞች ሁሉም በአጠቃላይ መልካም የሆኑ ስሞች ናቸው ብለናል አላህ እንዲህ ነው ስንል ደግሞ ከዚያ የምንወስደው ነገር አለ ስለዚህ አላህ ሰሚዕ ነው የምንል ከሆነ ወይም ከስሞቹ አንዱ አሰሚዕ ነው ካልን ከዚያ ስም የምንወስደው ትርጉም ማዕና ወይም ደግሞ የምንወስደው ትምህርት አላህ በባህሪው ራሱ አንደኛ የሚሰማ መሆኑን ሰሚዕ መሆኑን እንወስዳለን ለሁ صفة السمع የመስማት ባህሪ ያለው ማለት ነው ሶስተኛ ደግሞ በገለጹት መሰረት አሁንም የዚያ ውጤት አለ ስለዚህ አንድ ሙእሚን በአላህ Subhanahu Wa Ta'ala ስሞች በሚያምን ጊዜ በዚህ መሰረት ነው ማመን ያለበት ነው ያ ካልሆነ እምነቱ ሙሉ ሊሆንለት አይችልም ማለት ነው የሚናገረውን ይሄንን የሚኖረውን የዱንያውን ህይወት ራሱ ለማስተካከል የሚያስፈልገው ከዚያ የአላህ Subhanahu Wa Ta'ala ስሞች ትርጉሞቹን መሰረት መሆናቸውን አውቆ በዚያ መሰረት ሲኖር ነው ማለትም የሚናገረውን ነገር አላህ ይሰማኛል ካለ የአላህን ስም ማወቁ ጠቅሞታል ማለት ነው እነዚህም ሶስት ነገሮችን ካወቀ ነው
የበለጠ እሱ ራሱ እምነቱንም ጠብቆ በተፈለገው መሰረት የተቀመጠለት ደንብ መሰረት እስልምናው በመስመሩ ላይ ሆኖ መተግበር የሚችለው እንደዛ ነው በኋላ ላይ ያነሱት አንድ አንቀጽ አለ قد سمع الله قول التي تجادلك في زوجها وتشتكي الى الله ያቺ ኸውላ بنت ثعلبة ወይም ኸውላ بنت مالك ابن ثعلبة የምትባለው ሴት ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣ ቅሬታዋን ስታቀርብ عائشة رضي الله عنها من تلالج كان يخفى علي حديثها أو بعض حديثها تلالج كفيل يصان الراسو أي سمان يمنبرا عندو من قالج الحمد لله الذي وسع سمعه الأصوات الله سبحانه وتعالى مسمعه كل النجريات تقلله كل النجريات درس أملاك الله سبحانه وتعالى مسجانا يجبها والج أهون يهنن مالتها من دنو بالله سموج በተፈለገው መልኩ በአግባብ ማመኗ ማለት ነው አንደኛ አላህ ሰሚዕ መሆኑን አውቃለች ሁለተኛ ደግሞ አላህ Subhanahu Wa Ta'ala የመስማት ባህሪ እንዳለው አረጋግጣለች ሶስተኛ ደግሞ ያ ባህሪ በእኛ ላይ የሚተገበር ውጤቱ ያ መሆኑን ተገንዝባለች ማለት ነው ለዚህ ነው ይሄንን ቃዒዳ አንዳንዶቹ دلالة أسماء الله تعالى على إثبات الاسم والصفة والأثر ብለው ይጠራሉ የአላህ Subhanahu Wa Ta'ala ስሞች መጀመሪያ ላይ እንዳሉት متعدي كهونا مالت الزيو الله لا يالتقدب كهوننا يا قالوا يازو معنا ودليلا يمشغاغر كهونا عندنا سمم الله مالتنا ولا الله سمنا نرغاغطالن ሁለተኛ ደግሞ صفاውንም እናረጋግጣለን ሶስተኛ ደግሞ የዚያን ውጤትንም ደግሞ እናረጋግጣለን ግን እዚህ ላይ ተያይዞ አንዳንድ ሰዎች እዚህ ላይ ኢዕትራድ የሚያደርጉ ሰዎች አሉ ምናልባት ይሄ ትናንሽ የሆነ ነጥብ ነው እሱም ምንድነው ሁሉም የአላህ Subhanahu Wa Ta'ala ስሞች በሶስቱም ነገር ላይ ይመራሉ ላዚም ከሆነ ራሱ ላዚም እንኳን ብንል በሶስቱም ላይ ይመራሉ የሚሉ ሰዎችም አሉ ምክንያቱም ለምሳሌ አልሐዩ የሚለውን ብንወስድ አላህ Subhanahu Wa Ta'ala ሕያው መሆኑን ነው የምንገነዘበው ማለት ነው በህይወት ያለ ይወሰፉ بالحياه በሐያት ይገለጻል ማለት ነው አላህ Subhanahu Wa Ta'ala ነገር ግን የኛ ሐያቱና የሱ ሐያት ደግሞ ፈጽሞ ሊተካካ ሊመሳሰል ሊቀራረብም አይችልም ወخالق ونحن مخلوق እሱ ፈጣሪ ነው እኛ ደግሞ ፍጡር ስለሆነን ማለት ነው ግን አثሩ ምንድነው ሲባል አሁን ላዚም ነው ላዚም ሲሆን አثር አለው ካልን አثር ከውኒ ሳይሆን እንደዛንኛው አثር ኢማኒ አለ አላህ Subhanahu Wa Ta'ala ሕያው መሆኑን ያወቀ ሰው ማለት ነው የፈጠረው አምላክ ሕያው እስከሆነ ድረስ እሱን ማምለክ እሱን መገዛት በዒባዳው ላይ በጣዓው ላይ መበርታት ሁሌ እስካለ ድረስ ህይወቱን ሙሉ ለአላህ የመስጠት አይነት ነገር አለው ያሉ ሰዎች አሉ መጀመሪያ ላይ ካልነው ጋርም የሚጋጭ አይደለም የበለጠ ትንሽ ማብራሪያ ለመስጠት ነው ባረከላሁ ፊክ ያው ዑለማዎች እንደሚገልጹት ያው ሁለተኛ ደረጃ እኛ ሙተዓዲ ነው ብለናል አሁን ያነሳው ነጥብ አለ ይሄ ለምሳሌ አልሐይ የሚለው ነገር ያው አላህ Subhanahu Wa Ta'ala ብቻ የሚገለጽበት ነው ያ መልኩ በዛ መልኩ ሲሆን ደግሞ ወይም ደግሞ ሙተዓዲ ካልሆነ ላዚም ከሆነ የአላህ Subhanahu Wa Ta'ala ባህሪዎች ወይም ደግሞ አላህ የሚገለጽበት ብቻ ሲሆን ሁለት ነገር ነው የምንረዳው ነው ብለው ነው የሚያስቀምጡት ቃሊባን አንደኛው ያው ስሙ መሆኑን ሁለተኛ ደግሞ የሱ አላህ Subhanahu Wa Ta'ala ለምሳሌ ሐይ ከሆነ ሐይ የሚለው ስም هو الحي الذي لا يموت ብለው ሁሉ ሕያው መሆኑን እንረዳለን ከዛም ደግሞ ያው የተሟላ ህይወት እንዳለው እንረዳለን ከዛም ደግሞ ያው የሱ ስም መሆኑን ደግሞ የአላህ Subhanahu Wa Ta'ala መጠሪያ መሆኑን ደግሞ እንረዳለን ብለው ነው የሚሉት ማለት ነው ፍልሐቂቃ ወደ ቅድሙ ትንሽ መለስ ብዬ ስል እዚህ ላይ ምናልባት አንዳንድ በአቅል እንመራለን ከአዲላዎች ርቀን በአቅል ነው የምንመራው ብለው የሚሉ ሰዎች ይሄ ተራሰው የሚያቀው ነገር ነው እንደው ሰው በተፈጥሮ እንስሳ ራሱ የሚያቀው ነገር ነው አላህ Subhanahu Wa Ta'ala የሚያዝን መሆኑ አዛኝ የሆነ ሩህሩህ የሆነ አላህ ፈጣሪ መኖሩን አምላክ መኖሩን ሁሉም ሰው የሚያቀውና ማንኛውም ፍጡር ሁሉ የተባለ ሁሉ በውስጡ የሚያቀው ነገር ነው ግን እነሱ እንደዚህ ከሆነ እንደዚህ ነው እንደዚህ ከሆነ እንደዚህ ነው ሰዎች ጋር ይመሳሰልብናል ፍጡር ጋር ይመሳሰልብናል በሚል እንትን የሰውን እንትን ያራቁት ነው የሚገኘው ማለት ነው ይቃሉ لهم مثلا አሉ በአጠቃላይ ባህሪዎቹን እንቀበላለን የሚሉ ሰዎች አሉ መሃል ላይ ማለት አላህ ራዲ መሆኑን ይርዳ ወይغضب መሆኑንም አዛኝ መሆኑንም እንቀበላለን ምናምን ብለው ይሉና ግን እዝነት ማለት ግን ትርጉሙ ይሄ አይደለም hatta አንዳንዶቹ ተርጀማ ራሱ ወደ አማርኛ ራሱ ወይም ደግሞ ወደ ሌላ ቋንቋ ራሱ መተርጎም የለበትም ይላሉ ምክንያቱም አርራህማን የሚለው ወደ ሌላ ቋንቋ ሲተረጎም ቀጥታ ትርጉሙን ነው የሚተረጎመው
ያ እነሱ የሚፈልጉት ተአዊልን አይደለም የሚተረጉመው ማለት ነው። ስለዚህ ትርጉም ራሱ አይቀበልም እና ዝም ብሎ ጃሚድ የሆነ ስም አድርገው ነው የሚወስዱት ማለት ነው። ያ ነገር ያው ብዙ ሰዎች ገደል የገቡበት ነገር ነውና ያው ሰዎች እዚህ ላይ ሊጠነቀቁ ይገባል ማለት ነው። ሀሊላሁ يغضب ሀሊላሁ سبحانه وتعالى يضحك ሀሊላሁ سبحانه وتعالى يغفر ويرحم هل رضي الله عن مثلا عن اصحاب الشجره النبي صلى الله عليه وسلم لقد رضي الله عن المؤمنين اذ يبايعونك تحت الشجره ብሎ አወድሷቸዋል እነዛ ትላልቅ ሰሃባዎች ማለት رضي الله تعالى عنهم። እነሱ ግን አይ ስራቸውን ተቀብሏቸዋል ማለት ነው እንዲህ ማለት ነው እንጂ አላህ ወደደላቸው ማለት መውደድ የሚባለው ነገር ማዘን የሚባለው ነገር አላህ ጋር ይገናኝ ብለው የሚሉ ሰዎች አሉ። ይሄ አንዳንድ ጊዜ ረድ ከማድረጉ ራሱ ይሄን ነገር መልስ ከመስጠቱ በላይ ራሱ ተክፊ ሒካያቱ على عن سقوطه ማንም ሰው እንደው አቅል ያለው ሰው ሁሉ ይሄን ነገር ብትለው ወይም ደግሞ ማንኛውም ኢማን ያለው ሰው ሁሉ ይሄን ነገር ብትነግረው ይሄ ሙስሊም አይደለም ብሎ ነው የሚመልሰውና እነሱ ዛው ፈልሰፋቸውን ይዘው ላይ ተሰቅለው ነው የሚቀሩት የሚለውን ለማስተዋወቅ ፈልገው ነው። طيب እዚህ ላይ አሁን የተነሳው ነጥብ ላይ ሰዎች አንድ ሰው አላሁ Subhanahu Wa Ta'ala ይሄ ሰማለኝ ካለ ባህሪው ደግሞ ትርጉም እንዳለው የሚያሳዩ የሆኑ መረጃዎች ካሉ والله يسمع تحاوركما እያለ አላህ እሰማለሁ እያለ ያንን በባህሪው ራሱ በተግባርም ጭምር የሱ መሆኑን በቁርአኑ ከገለጸ የኛ አይነቱ ሰዎች ግዴታው ምን ነበረ? ተስሊም ነበር። አዎ አላህ Subhanahu Wa Ta'ala ብሏል። አላህ ደግሞ ከኛ በላይ ነው የሚያውቀው ነው። ማን ነው የሚያውቀው ስለ አላህ Subhanahu Wa Ta'ala? አላህ Subhanahu Wa Ta'ala ማንነት የሚያውቀው አላህ ራሱ ነው። ومن أصدق من الله قيلا ጥያቄ ነው። እንኳን ስለኛ ራሱ አላህ ነው የሚያውቀው። ማን ነው ከአላህ የበለጠ ንግግሩ እውነተኛ የሆነ? ومن أصدق من الله ومن أحسن من الله حديثا ሲናገርም ንግግሩ ከአላህ የበለጠ ያማረ አካል የለም የሚለውን መልእክት ነው አላህ Subhanahu Wa Ta'ala የሚያስቀምጠው። እኛኮ ከሆነ የሆነ ስህተት ነው ብለን ካሰብነው ነገር ለመሸሽ ስንል ሌላ ስህተት ውስጥ ስንወድቅ ደግሞ ያንኛው መጀመሪያውኑ ስንገነዘብ ግንዛቤውን በስህተት ላይ ስለመሰረት ነው ማቡኒ على باطل فهو باطل ትክክል ባልሆነ ግንዛቤ ላይ የተመሰረተ ነገር ትክክል ያልሆነ ውጤት ነው ሊያመጣ የሚችለው። ስለዚህ የአላህ Subhanahu Wa Ta'ala ሪዳ ስናነሳ ይሄ እንኳን ከስሞቹ ጋር ባይገናኝም እንደ ባህሪ ነው የሚሆነውና ማንኛውም ከአላህ Subhanahu Wa Ta'ala ስሞች የምንወስደውን ባህሪ ወደዚህ ስናመጣ ስለ ረህመት አሁን ስናነሳ الرحمن ከሚለው ወይም الرحيم ከምንለው ስንወስ አይ ረህመት አይደለም ለባሮቹ ተዋብ ይሰጣቸዋል በተዋብ ነው የምንፈስረው አይነት ነገር ብለን ሌላ ተአዊል የምናመጣ ከሆነ ይሄንን ከየት ነው ያመጣነው ነው ዋናው ነገር እኮ እሱ ነው። ያለ ዒልም ያለ ዕውቀት በአላህ Subhanahu Wa Ta'ala ስሞች ውስጥ የአላህ ስሞች ስንል እንደ ስም በማረጋገጥ ውስጥ እንደ ሲፋ በውስጡ የተضمن ያደረገውን ያቀፈውን ባህሪ ለአላህ በማረጋገጥ ውስጥ እንዲሁም ደግሞ ከዚያ የሚወሰደውን ሁክም ያለ አላህ Subhanahu Wa Ta'ala ወህይ እንደዚሁ ከራሳችን ማምጣት አንችልም። ለምንድነው መጀመሪያውኑ ራሱ ወደ ተፍሲር የምንገባው? ማለት አቅሉ ራሱ የማይቀበለውን ነገር አንዳንዴ እኮ አቅል አይቀበለውም ይሉና አቅል አይቀበለውም ብለው የሚያመጡትን የራሳቸው ቃሲር የሆነን የአቅል ግንዛቤያቸውን ደግሞ እዛ ሲያመጡ ያራሱ እኮ ከአቅል ጋር ይጻረራል። ያራሱ ከአቅል ጋር ይጻረራል። አቅል ደግሞ ከሆነ ከማንኛውም የቁርአን ነፍስ ጋር የሚጋጭ አይደለም። እስልምና ውስጥም ደግሞ አላሁ ዐዘ ወጀል አቅል ከማይገነዘበው ከማይረዳው ጋር አላህ Subhanahu Wa Ta'ala ሰዎችን እንዲጠመዱ አያደርጋቸውም ረሂሙን ቢሂም ስለሚያዝንላቸው ማለት ነው። ስለዚህ ያ ስህተት አሁን የተፈጠረው ያንን እንደው አላህን የበለጠ የማወቅ አይነት ነገር ይመስል ከቁርአኑ ከሐዲሱ ከነብዩ ሰለላሁ ዐለይሂ ወሰለም የበለጠ የመዘርዘር አይነት ነገር ይመስል ወአዕለሙ ቢኩም እያለ ስለኛ ራሱ ያወራ صحيح ከኛ በላይ የሚያቀን ሆኖ እያለ እንደው ይሄ በዚህ አጋጣሚ አንድ ቅሳ ተዛለኝና ابن فورك رحمة الله تعالى عليه ከሙተከሊሞቹ አንዱ ነው። ሙተከሊሞቹ ለራሳቸው በነገራችን ላይ የአቅል ውጤት ብለው ወይም ደግሞ አቅል ብለው የሚስማሙባቸው ነገሮች የሉም። ሁሉም የሆነ ነገሮች ላይ ይስማማሉ። የአቅል መሰረታዊ ነገሮች በዚህ ላይ እንስማማ ብለው ይስማማሉ። የሆነ ትንሽ ሁለተኛ ሙቀድማ ላይ ሶስተኛ ደረጃ ላይ ሲሆኑ ይለያያሉ። ለዛ ነው ለምሳሌ አሁን አሻዒራዎች 7 ስፋዎችን ወይም ደግሞ 14 ስፋዎችን እናጸድቃለን ይላሉ። ሙዕተዚላዎች ደግሞ ሁሉም መሰረታቸው አንድ ነው፣ ከአቅል ነው የተነሱት ሁሉ።
ሙዕተዚላዎች ደግሞ ጭራሽ ለአላህ ሱብሓነሁ ወተዓላ ምናሰብተው እንትን የለም ይላሉ። ደግሞ ስሙን ብቻ ነው እንጂ እንደ መጠሪያ ነው እንጂ ትርጉሙን አናሰብትለትም ብለው ይላሉ። እና ኢብኑ ፈውረክ ረህመቱላሂ ተዓላ ዐለይሂ አንዱ ዓሊም ናቸው እንግዲህ ያው የአሻዒራዎች ዓሊም ናቸውና አንድ ሱልጣን ማህሙድ ጋር የሚባል ገቡና አላህ ሱብሓነሁ ወተዓላ ፈውቅ አይደለም ከላይ አይደለም አሏቸው አሉ። ሰውየውን ለምን ሲላቸው አይ ከላይ አይደለም ከላይ ነው ካል ከታችም ነው ማለትን ያስይዛል ማለት ይቻላል። አንድ ነገር ከተቀበለ በሱ ተቃራኒ ያለው ነገር ለመቀበል ደግሞ ጃኢዝ ነውና ብሎ ይሄ ላዚም አለው። ከላይ ነው የሚለው ነገር ከተቀበል ከታችም ነው ብሎ ለሚመጣ ሰው እንደ አቅለን ይበቃል ይሄ ላዚም ነው ብለው አሉታሉ። እንግዲህ እኔ ያላልኩት እንግዲህ ራሱ ነው እሱ ከላይ ነኝ ብሎ ያወራው እና እኔ ምን ብሎ ይዘኛል ይሄን ነገር እሱ ራሱን አላህ ሱብሓነሁ ወተዓላ ነው እንደዛ ብሎ የገለጸውና ለስቱ አና መን ተከለመ ቢ حتى يلزمني انما هو وصف نفسه ብለው መለሰለት አሉ ያ ሱልጣኑ ማለት ነው። ከዛ فخرج ابن فورك ራሱ ከዛ ወጥቶ በጣም ደንግጠውና መቅተም ሆነው ሀም ይዟቸው ወጡና እንደውም حتى ፈቃዓት መራራቱ ይላሉ በዛው ሀም ነው በዛው እንትን ነው ህይወታቸው ሁሉ ያለፈ ብለው ይናገራሉና ያው ይሄን ነገር ወደ ቀጣዩ መስመር ወደ ቀጣዩ ነጥብ ከማለፋችን በፊት ይሄን ነገር ለማስታወስ ብዬ ነው። እንግዲህ ቀጣዩ ነጥብ ደግሞ ምናልባት ለናሰው ከሚገቡ ነገሮች የአላህ ሱብሓነሁ ወተዓላ ሲፋዎች ወይም ደግሞ አስማዎች ቅድም እንዳልነው ደላላ አላቸው። የሚያመላክቱ ነገር አለ። የሚያመላክቱ ነገርን ሲያመላክቱ ሶስት ነገሮችን ነው የሚለውን ነገር እንመለከታለን። ምናልባት እሱ ላይ ደግሞ አንተ በቀጥልበትና ኢንሻአላህ ተዓላ ነው መጣበታል። طيب ይሄንን እስከዚህ ካለን ከደላላት ጋር ደግሞ ተያያዥነት ያለው በሁለተኛው ቃዒዳ ላይ የምንመለከተው ነገር ነው የሚሆነው። እንደ ቃዒዳ ያ ዑለማዎቹ ያስቀመጡት ነገር ነው። አንዋዑ ደላላ ተብሎ በተለያዩ ፈኖች ውስጥ የተቀመጠ ራሱን የቻለ ትምህርት ነው ማለት እንችላለን። በኡሱል አልፊቅህ ውስጥ አለ። መናጢቃዎችም ደግሞ የራሳቸው የሆነ የሰጡት ዝርዝር አለ። እንደ አጠቃላይ ስለ አላህ ሱብሓነሁ ወተዓላ ስሞች ስናወራ ወይም ደግሞ ስለ ማንኛውም ቃላት በመናወራ ጊዜ ማንኛውም አይነት ስሞች በመናነሳ ጊዜ ከነዚያ ስሞች ወይም ቃላት የምናገኘው ሶስት የሆኑ ማዕናዎች ሊኖሩ ይችላሉ። እንደ አጠቃላይ ይሄንን ቃዒዳ ብዙ ዑለማዎች ትኩረት ሰጥተው ተናግረዋል። ሸይኽ አልእስላም ኢብኑ ተይሚያ ረህመቱላሂ ዐለይሂ መጅሙዕ الفتاوى ላይ ማለት ነው ምን ይላሉ? فأسماؤه كلها متفقة في الدلالة على نفسه المقدسة ሁሉም የአላህ ሱብሓነሁ ወተዓላ ስሞችን ስንመለከት እንደ አጠቃላይ እነዚህ የአላህ ስሞች በአላህ ዛት ላይ የሚመሩ ናቸው ስም እንደመሆናቸው ማለት ነው። ከዚያም ደግሞ እነዚህ ስሞች ሁሉ በአጠቃላይ ثم لكل اسم دلالة يدل عليه የሚመራበት የራሱ የሆነ ማዕና ይኖራል ማለት ነው። ማዕና አለው ሲፋት አለው ማለት ነው። ያንኛው ስም ለምሳሌ አርራህማን የሆነ ማዕናን በውስጡ የያዘ ነው ከሶስቱም ደላላ ማለት ነው ከሶስቱም ትርጉም። አልለጢፍ የሚለው ደግሞ ራሱን የቻለ ማዕና የያዘ ነው የሚሆነው። እንደ አጠቃላይ ሶስት ደላላዎች አሉ ቀጥታ ከዚያ ስም ጋር የሚገናኙ አሉ ደላለቱል ሙጣበቃ የምንላቸው ማለት ነው። ይሄን ያው ለፍዙም ይሁን በደላለቱ ለፍዝ على ተማሚ ወከማሊ ማዕና በሙሉ ትርጉሙ ማለት ነው ለተቀመጠለት የሚመራ የሆነ ትርጉምን ከዛ እንወስዳለን ማለት ነው። ለምሳሌ እንደ ምሳሌ ብንወስድ ቤት ብንል ማለት ነው ቤት ብንል ብዙ ነገሮችን ያቀፈ ነው የሚሆነው። ብዙ ክላሶች ይኖራሉ፣ ጣራዎች ይኖራሉ፣ ግድግዳዎች ይኖራሉ፣ ብዙ ነገሮችን ይይዛሉ ማለት ነው። ቤት ስንል ሙጣበቀተን ቀጥታ የሚያርፈው እዛ ላይ ነው የሚሆነው። የአላህ ሱብሓነሁ ወተዓላ ስሞችም የዚህ አይነት ማዕና ያላቸው ይሆናሉ ማለት ነው። طيب ሌላው ደግሞ ደላለቱ ተضمن የምንለው ከነዚህ የሆነ ቃል አለ ያ ቃል የያዘውን በውስጡ ያቀፈውን ክፍሎቹ ላይ የሚመራ መሆን አለ። ሌላው ደግሞ ከዚህ ማዕና ከዚህ ለፍዝ የወጣ ራሱን የቻለ ከለፍዙ ቃል ወይም ማዕና የወጣ ሌላ ማዕናም አለ ደላለቱል ኢልቲዛም። ቤትን ስንወስድ ከፊሉን ስንመለከት ቤትን እንደ አጠቃላይ ሙጣበቃ የምንለው ያው ሙሉውን ቤት የሚባለው ነገር በውስጣችን እንስላለን እንሰውራለን። በዚያ ተስዊር መሰረት ነው ቤት የሚለውን ቃል የምንጠቀመው። ከዚያ ቀጥሎ ደግሞ የክፍሎቹ ላይ ያሉትን የዚህን አጅዛዎችን ክፍሎችን ደግሞ ስናስብ እዛ ላይም ይመራል በአጠቃላይ በተضمن ማለት ነው እዛ ውስጥ የታቀፈ ስለሆነ። ሌላው ደግሞ ይሄ ቤት ራሱ በኋላ ምንም يدل على أن له بانيا
እሱን የመሰረተው እሱን የገነባው አለ ማለት ነው ለምሳሌ ይሄንን እንደ ምሳሌ መውሰድ እንችላለን ሲፈቱ الخالق የሚለውን የአላህ Subhanahu Wa Ta'ala ሲፋ خالق ነው ካልን ይሄ الخالق የሚለው ቃል አንደኛ دلاله المطابقه يدل على ذات الله የአላህ Subhanahu Wa Ta'ala ذات ላይ ነው የሚመራው ማለት ነው በሁለተኛ ደረጃ ደግሞ በራሱ አላሁ عز وجل صفه الخلق እንዳለው ያሳያል ይሄ በውስጡ በዛቱ ላይ የሚመራ ሆኖ ሲፋው ላይም በባህሪው ላይም አላህ ይህ አይነት ባህሪ እንዳለው ከዚህ እንወስድ እንችላለን ከዚህ ቀጥሎ ደግሞ የዒልምና የቁድራ ሲፋ እንዳለውም ከዚህ መውሰድ እንችላለን እዚህ ነው አላህ አንድ ላይ ሰብስቦ እንደው ምን አለ الله الذي خلق 7 سماوات ومن الأرض مثلهن يتنزل الأمر بينهن لتعلموا أن الله على كل شيء قدير وأن الله قد أحاط بكل شيء علما ለመፍጠር አንድ ሰው ቁድራ ያስፈልገዋል ለመፍጠር ደግሞ የሚፈጥርበት ዕውቀት ያስፈልገዋል ያ ሲሆን الخالق የሚለው ቃል ራሱ ብዙ ነገር ብዙ ትርጉም ኖሮት ማለት ነው ወደ 3 አሁን የከፈልነው ትርጉም ኖሮት የተለያየ ዝርዝር ያው ደግሞ የተለያየ ባህሪን ለአላህ Subhanahu Wa Ta'ala የአላህ Subhanahu Wa Ta'ala ባህሪ መገለጫ ይሆናል ማለት ነው እንደዛ ተወሰነ ምናልባት ይሄንን እንደ ምናልባት ትንሽ ቀለል ለማድረግ ወይም ደግሞ ትንሽ የበለጠ ለማብራራት ያክል እንደ መጽሐፍ ወይም እንደ መኪና ልንወስደው እንችላለን ለምሳሌ አንድ መኪና ሰው ቢሸጥልህ መኪናው ሲባል ምንድነው ያለው ያው የመኪናው በር አለ ይሄ ያሉት የመኪና አካሎች አሉ እንደገና ጎማ አለ ሞተር አለው ምናምን እነዚህ ሁሉ ያዘ ነው መኪና የሚባለው ማለት ነው ይሄ መኪና ስንል እነዚህን ሁሉ ያቀፈ ነገር ነው ይሄ ደላት ተጣብቅ ይባላል ማለት ነው ለምሳሌ መጣና መኪናውን ከሸጥክልህ በኋላ ከዛ በኋላ ሞተሩን ወይም ደግሞ ጎማውን ፈትቼ በወስድ ለምን ስትለኝ አይ እኔ መኪናውን እኮ ነው የሸጥኩልህ ጎማውን አልሸጥኩልህ ብልህ አይ መኪና የሚለው እኮ የሚይዘው እኮ እነዚህን ሁሉ አጠቃለው ነው ብለህ ነው አንተም ልትከሰኝ የምትችለው ማለት ነው ስለዚህ እነዚህ እኔ ወይም ደግሞ ፈትቼ ወሰድኳቸው ነገሮች ቢደላላቲ التضمن ይወስዳቸዋል ማለት ነው እዛ ውስጥ ይገባሉ ማለት ነው ከዚህ ውጭ ደግሞ ይሄ መኪና ብለን ስናነሳ የመኪና ስም ሲጠራ ራሱ ምን አለ መኪናውን የሰራው አካል አለ እሱ ትዝ ይለናል ስለዚህ መኪናውን የሰራው አካል ራሱ እዚህ ውስጥ ይገባል ማለት ነው የመኪና ስም ውስጥ እሱም ራሱ እዚህ ታሳቢ የሚሆንበት ሁኔታ አለ ማለት ነው እነዚህ 3 አይነቶችን ነው ዑለማዎች እንግዲህ ለያይተው የሚያስቀምጧቸው ቅድም እንዳልከው ወይም አንዱ የአላህ Subhanahu Wa Ta'ala ስም ሲነሳ ሌሎችንም ሰዎች ያቅፋል ማለት ነው ቅድም እንዳልነው ምሳሌ ኻሊቅ የሚለው ነገር ሲነሳ ረህማን ያጠቃልላል ዒልምን ያጠቃልላል ቁድራን ያጠቃልላል ሌሎችንም ያጠቃልላል እነዚህ ነገሮች የሌለው አካል ኸልቅን ማድረግ ወይም ደግሞ መፍጠር ስለማይችል ማለት ነው ሌላው ምናልባት እንግዲህ እዚህ ላይ ዑለማዎች ከሚያነሷቸው ነገሮችና በጣም አስፈላጊና በተለይ ጦላብ العلم እንደ ሙስሊሞች በተለይ ደግሞ በጣም ብለን ትኩረት ሰጥተን ልናያቸው ከሚገቡ ነገሮች ይሄ ደላላ ወይም ደግሞ ኢልቲዛም የሚለው ነገር ሲነሳ ፉቃዎች طيب እሱን ሰዓታችን ይሄደ ስለሆነ ከረፍት በኋላ ተመልሰን ኢንሻአላህ ዝርዝሩን እንመለከታለን ወደ ተመልካቾቻችን እየተከታተላችሁ የምትገኙት መፋሂም የተሰኘ ፕሮግራማችን ነው ከረፍት በኋላ ተመልሰን እንመጣለን መልካም ቆይታ ወደና የተከበራችሁ ተመልካቾቻችን المفاهيم ወይም መፋሂም የተሰኘ ፕሮግራማችን ላይ ያለነው ከረፍት በኋላ ተመልሰን መተናል የአላህ Subhanahu Wa Ta'ala ስሞችም ይሁን ማንኛውም ቃል በውስጡ የሚያቅፈውን 3 ትርጉሞችን እያየን ነበር እንደ ምሳሌ የተለያዩ ነጥቦችን ወይም የተለያዩ የአላህ Subhanahu Wa Ta'ala ስሞችን በተለይም الخالق የሚለውን አንስተን ስናወራበት ነበር ኢንሻአላህ ከወንድሜ ከሼክ አብዱራህማን ጋር የምንቀጥልበት ነው የሚሆነው በሳቸው እንጀምራለን ተፈضل طيب جزاك الله خيرا ከቆይታችን በፊት አንድ ነገር ጀምሬ አንድ ነጥብ ያ ነጥብ በደንብ ትኩረት እንሰጠው ይገባል እና ብዙ መስአላዎችን ሐል ሊያደርግልን ይችላል ወይም ደግሞ ከብዙ ነገሮችን ሊጠብቀን ሊታደገን የሚችል ዑለማዎች ያስቀመጡት ቃዒዳ አለ ያን ቃዒዳ በዚህ አጋጣሚ ማንሳት ፈልጌ ነው ዑለማዎችም ስለሚያነሱት ምንድነው እሱ ላዚሙል መዝሀቢ ለይሰ ቢመዝሀብ የሚል ትልቅ የሆነ ቃዒዳ አለ ያንድ ሰው የሱ ንግግር ወይም ደግሞ ሊያስይዘው ያካተዋል ብለህ የምታስበው ነገር የሱ መዝሀብ እንዳልሆነ ሊረዳ ይገባል ማለት ነው ይሄ ምናልባት ጦላብ العلم ሊረዳቸው ይችላል ያስባለሁ ላዚሙል መዝሀቢ ለይሰ ቢመዝሀብ ይባላል ይሄ ማለት ይሄ ቃዒዳ
ብዙ ዑለማዎችን ወይም ደግሞ ጠዋኢፍ المسلمين عموما ሙስሊሞች ፊረቅ ወይም ደግሞ የሙስሊሞች ጭፍራዎችና የተለያዩ የሙስሊም ምንድነው የሚባለው ማህበረሰቦች የተለያዩ መዝሐብ ላይ ያሉ ሰዎች እርስ በርሳቸው እንዳይከፋፈሩ እገሌ ካፊር ነው እንዳይባባሉ ከሚያደርጋቸው አንዱ ቃዒዳ ይሄ ነው። ዑለማዎችም ለዛ ነው እርስ በርሳቸው ላይ ስንት ኺላፍ ያለ ይሄኛው ሙዕተዚላ ነው ይሄኛው አሽዓሪ ነው ይሄኛው ምንድነው እየተባባሉ ግን ነገሮቹ እነዚህ ነገሮች ኩፍር ናቸው እያሉ ግን ሰውየውን ግን ካፊር የማይሉበት ወይም ደግሞ የነዛ ነገሮች የተገበረ ሰው ካፊር የማይሆንበት ወይም ደግሞ ካፊር ነው የሚለው ነገር ትርጉም እንዳይሰጡት ወይም ደግሞ ስም እንዳይሰይሙት ያደረጋቸው ይሄ ቃዒዳ ነው ማለት ነው። ያ ማለት ምንድነው? ለምሳሌ አስማኡ ወሲፋት ላይ እንሄዳለን። አስማኡ ወሲፋትን ስንመለከት እንግዲህ አንደኛው ይሄ ብለህ ካመንክ ካፊር ነው ይላል፣ ይሄኛውም አንዴ ብለህ ካመንክ ካፊር ነው ይላል። እኛ ዑሉውላህ እናምናለን። አላህ Subhanahu Wa Ta'ala በራሱን በገለጸበት መንገድ እሱ ራሱ في السماوات ስለሆነ በተለያዩ አያቶችና በተለያዩ አድላዎች ዑሉውላህ على مستوى الله Subhanahu Wa Ta'ala مستوى على عرشه ነው የሚለው ነገር እናምናለን። የአህሉ ሱና መዝሐብ ነው። የሰለፎች በአጠቃላይ ከሰሃባዎች ጀምሮ የሚያምኑበት ሆነ ኢጅማዕ ያለበት መዝሐብ ነው ማለት ነው። ከዚህ እነሱና እነዚህ አቅላንየቱ ምን ይላሉ? እንደዛ ካላችሁ እኮ አላህን Subhanahu Wa Ta'ala እንደ ሰው ነው አረጋችሁ ጅስም አረጋችሁት ማለት ነው። ስለዚህ እናንተ ምንድናችሁ ማለት ነው? ሙጀሲሞች ናችሁ ማለት ነው። ወይም ደግሞ ሙሸቢሆች ናችሁ ማለት ነው። በተለይ ሙጀሲሞች ናችሁ ማለት ነው። ለምን ከአንድ ነገር አካል ካለው ጅስም ካለው ነገር አካል በላይ ነው ብላችሁ እንትን ካረጋችሁት ሙሐደድ ከሆነ ጅስም ነው እንደዛ የሚሆነውና የሚል ውጤት ላይ ይደርሳል ማለት ነው። ስለዚህ ቀጥታ ወዴት ይሄዳሉ ማለት ነው? እናንተ ሙጀሲሞች ናችሁ ወደሚል ውጤት ይደርሳሉ። እንደዛ ያሉና ስለዚህ እነዚህ ሰዎች ካፊሮች ናቸው ብለው በተለያየ ሚዲያና በተለያየ ነገሮች እየሰማን ያለ ነው። በተለይ ደግሞ በሀገራችን ላይ በጣም ያሉ ሰዎች እነዚህ ሰዎች ካፊር ናቸው እንደነሱ የሆነ አሻንጉሊት ነው የሚያመልኩት የሆነ እንደዚህ አካል ነው የሚያመልኩት እያሉ ሙስሊሞችን የሚያከፍሩበት ይሄን ቃዒዳ ካለመረዳት የተነሳ ነው ማለት ነው። في الحقيقة يا علماء مذهب سنملكته يفقهاء مذهب سنملكته من البات أنتم أيتلين هنا عندي براءة السادة الشافعية عن تكفير الفرق الإسلام جامعة عندي مذهب تنشر رسالة صفية لهون ይሄን ነገር ለማስገንዘብ ነው። የዑለማዎች መዝሐብ እንደዚህ አይደለም። حتى እንኳን ኺላፍ ቢኖር መሐከላቸው ላይ ይሄ ቃዒዳ ስለሚያግዳቸው እርስ በርሳቸው አይከፋፈሩም። الإمام النووي رحمة الله تعالى عليه المهذب شرح المهذب مجموع ላይ ምን ይላሉ? ሙጀሲም እንደሚከፍር ያስቀምጣሉ። ግን ማን ይጀሲሙ ተጅሲማን ሰሪሐን ይላሉ። አንተ ይሄ ያስይዛል ተጅሲምን ያስይዛል ንግግርህ ብለህ አንተ በራስህ ያስቀምጥክለት በራስህ የሰጠው ነገር ሳይሆን እሱ ራሱ አላህ ጅስም ነው ብሎ ካለ ነው የሚከፍረው ማለት ነው። ተጅሲማን ሰሪሐን ብለው ይሄን ሸርጥ ያስቀምጣሉ ማለት ነው። ፉቃሃዎቹ ለፉቃሃው ሻፊዒያ ሌሎችም ሁሉ ይሄን ነገር ነው የሚሉት። በላዚም የመጣ ነገር ላዚም አይደለም ማለት ነው። ቅርብ ጊዜ ያዳመጥኩኝ ነበር እንደው በዚህ በእኛ ሀገርም አንድ ትልቅ ዓሊም ሲያወሩ ያው ወሃቢያ የሚሉትን አካል ለማክፈር የሚጠቀሙባቸው ነገሮች ወሃቢዎች ሙጀሲሞች ናቸው ብለው ስለሚሉ ኢማሙ ነወዊ እንደዚህ ብለዋል። ኢማሙ ነወዊ ሙጀሲሞች ካፊር ናቸው ብለዋል። ሳሂብ ክፋየት አልአኺያርም እንደዚህ ብለው ከሳቸው ተቀበለው ቃተለላሁ አልሙጀሲመታ እንዴት አላህን Subhanahu Wa Ta'ala ይጻረራሉ ብለው ተናግረዋል ብለው ሲናገሩ ሰማቸው። ኢማሙ ነወዊ የሚሉበት ሐሳብና እሳቸው የሚሉበት ሐሳብ በጣም የተለያየ ነው። ኢማሙ ነወዊ ረህመቱላሂ ተዓላ ዐለይሂ ያሉት ተጅሲማን ሰሪሐን የሚለው ነው። እነሱ አላህ Subhanahu Wa Ta'ala ሙስተዊን على عرشه ያለ ሰው ሁሉ ሙጀሲም ነው የሚል አይደለም የነሱ አቋም። እነዚህ ግን ከዛ ተነስተው ሙጀሲም የሚለው ይሄን ተጅሲም ስለሚያስይዝ ይሄን ያስይዛል ብለው ይላሉና ባረከላሁ ፊክ ኸይር ሲመጣበታል ኢንሻአላህ ተዓላ ጀዛከላሁ ኸይር። ይሄ በጣም ወሳኝ የሆነ ነጥብ ነው። እንዳጠቃላይ ምናልባት ላዚም ማን ነው ላዚሙ القول قول ለማለት ወይም ደግሞ ላዚሙ المذهب مذهب ለማለትም ያው ትንሽ ከዚህኛው ወጣ ያለ ስለሆነ ብዙም ላንሄድበት እንችላለን። ግን ከዚህ ተፈሩዕ የሚሆን ነገር ስለሆነ ከአላህ ጋር ወደዛ እንመልሰውና ማለት ነው የአላህ ንግግር ላዚሙ ሐቅ ነው ወይስ አይደለም ወደሚለው ደግሞ ስንመጣ እሱንም ማንሳት ያስፈልጋል። ምክንያቱም የሰዎቹ ላይሆን ይችላል ግልጽ እስካላደረጉ ድረስ በዚህ التزام ትሆናለህ አው ይሄንንም ትቀበላለህ አሁን አንተ የምትለው ነገር ይሄንን ያስይዛል ይሄን ትወስዳለህ ወይስ አትወስድም የሚለውን ግልጽ ካደረግንለት በኋላ አው ወስዳለሁ ካለ ከዚያ በኋላ ወደ ሌላ ነጥብ
መሄድ ይቻላል ማለት ነው ወይም አይ አልወስድም የሚል ከሆነ በዚያው እሱ ግልጽ ባደረገው በራሱ እምነት ላይ ነው መታየት ያለበት እንጂ ወደ ሌላው ተሸጋግሮ ሰው ያላለውን ነገር እንዲል ወይም ደግሞ ንግግሩ ያስይዛል ብሎ ያላሰበውን ነገር አስይዞ በዚያ መሰረት በሰው ላይ የሆነ ውሳኔ መስጠት ከኢንሳፍም አይመደብም እንደ ምንድነው እንደ ፍትህም ማለት ነው በማንኛውም ሰው ጋር ውይይት በመናደርግ ጊዜ ሰው በንግግሩ ላዚም ሰውን ማያፍ ሳይሆን እሱ የተጠቀመውን ይሆናል ወይ ሳይሆንም ተብሎ ከተጠየቀ በኋላ ነው መሆን ያለበት ነገር ግን ወደ አላህ Subhanahu Wa Ta'ala ስንመጣ አላህ Subhanahu Wa Ta'ala የተናገረው ነገር ወይም ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ነገር ለምሳሌ በአላህ ስሞች ውስጥ እንበል ወይም ደግሞ በአላህ Subhanahu Wa Ta'ala ባህሪያት ውስጥ ደላለቱል ኢልቲዛም አለው እንወስዳለን ይሄ ተፈልጎ ነው ብለን ነው የምንጠይቀው ወይስ ቀጥታ ነው የምንወስደው ወደሚለው ስንመጣ ደግሞ እሱን እንዳጠቃላይ ያለ ምንም ጥርጣሬ እንወስዳለን ምክንያቱም ወህይ ማለት ጥብቅ ነገር ነው የተጠበቀ ነገር ነው አላህ Subhanahu Wa Ta'ala የሚናገረው ነገር በየትኛውም በኩል ለዚህ ነው እኮ የሰው ልጅ በሚናገር ጊዜ ወይም በየትኛውም ባህሪው ላይ ማለት ነው ስህተት አይጠፋውም ወይም ጉድለት አይጠፋውም እንላለን የአላህ Subhanahu Wa Ta'ala ሲሆን ግን ላዚሙል ቀውሊ ቀውሉን እንላለን የዚያ ንግግር አላህ የተናገረው ንግግር ላዚሙ እሱ ራሱ ትክክል ነው ብለን እናምናለን ማለት ነው ምክንያቱም አላህ Subhanahu Wa Ta'ala لا يقول الا حقا እውነትን ቢሆን እንጂ አይናገርም የአላህ Subhanahu አላህ የተናገረው ሐቅ ደግሞ እንደ ሙጣበቃም ይሁን እንደ ተضمንም ይሁን እንደ ኢልቲዛምም ይሁን ሶስቱንም የትርጉም አይነቶችን ሁሉ በአጠቃላይ ያጠቃሉ ይዛል ማለት ነው ነብዩም ሰለላሁ ዐለይሂ ወሰለም የተናገሩት ነገር ደግሞ እንደዛ ነው የሚሆነው ይሄን ምናልባት ለሁለት ነገር ነው የምንለው አንደኛ አላህ የተናገረው ወይም ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ነገር ሐቅ ነው ማህድ የሆነ ትክክለኛ የሆነ ምንም ጥርጣሬ የሌለው ሐቅ ነው ወላዚሙል ሐቅ ሐቁን እንላለን ማለት ነው የዚያ ሐቅ ያ የተነገረው ሐቅ የሚያስፈርደው የሚያስይዘው ነገር ሁሉ በአጠቃላይ እውነት ነው እንላለን ሁለተኛ ደግሞ አላሁ ዐዘ ወጀል የሚናገረውን ነገር ወይም ነብዩ ሰለላሁ ዐለይሂ ወሰለም ከአላህ ዘንድ በሚመጣላቸው ወህይ የሚናገሩት ነገር ላዚሙን ፍጻሜው ምን እንደሚሆን አላህ Subhanahu Wa Ta'ala ያውቃል ስለዚህ ከአላህ እውቀት ተነስተን በወህይ ከተደገፉት ነብዩ ሰለላሁ ዐለይሂ ወሰለም ንግግር ተነስተን ማለት ነው ላዚሙ ራሱ እዚህ ተፈልጎ ነው ማለት እንችላለን ይሄንኛው ከላይ ያለውን ማዕና የሚያሟላ ነው ሊሆን የሚችለው ግን ባጭሩ አሁን መደረግ ያለበት ነገር ምንድነው በእነዚህ በሶስቱም በኩል ያአላህ ከዚህ የምናወጣው ነገር የለም አይ ይሄኛው ይሄንን ስለሚያስይዝ አንቀበለውም ላዚሙን ያወጡ ነው እኮ ሰዎች ይሄን የሆነ ስለ አላህ ስም ስናነሳ ከዚያ ስም የአላህን ባህሪ ስንወስ ይሄንን ባህሪ የምናረጋግጥ ከሆነ የዚህ ከዚህ ባህሪ የሚወጣው የሚገኘው በኋላ የሚታየው ማዕና እንዲህ ነው የሚል ነገር ውስጥ ገብተው አላህን እንደራሳቸው አድርገው የማየታቸው ውጤት ሌላ ስህተት ውስጥ ስለጣላቸው ነው አሁን እነዚህ ሶስት ደላላዎችን ሶስት ትርጉሞችን የግድ ትኩረት ይደረግበት ይገባል ያልነው ማለት ነው ጀዛከላሁ ኸይራን في الحقيقه እኔ ወደ ቅድሙ ለመመለስ እኔ ሙስር ነኝ በጣም የሚማዓመት በህል ባለዋ ስለሆነ በጣም ሰዎች እሱ እንትን ሳይሆን ተቅሪባን አሁን ይሄ ስለ ተክፊሩ ስለ እንትኑ በተለይ ከምን ጋር የተያያዘ ማለት ነው ሌላ ራሱን የቻለ ርዕስ የግድ ያው ከጀመርነው አንድ ምሳሌ የሚል ኢንሻአላህ ተዓላ ስለ ተክፊር ኢንሻአላህ ተዓላ በአጠቃላይ እንትን በታለን የግን ላዚም የሚለው ነገር መነሳቱ ካልቀረ እንደ ምሳሌ ከተቀስነው ሁሉም የሌላኛውን ቡድን በዛ መልኩ ኢልዛም በማድረግ ሊያከፍር ይችላል ለምሳሌ አህባሾች ወይም ጃህሚያዎች የሚያምኑበት አንድ እምነት አለ ምንድነው አላህ Subhanahu Wa Ta'ala ወደ ሰማይም አይደለም ወደ ታችም አይደለም ወደ ላይም አይደለም ወደ ጎንም አይደለም ወደ ቀኝም አይደለም ወደ ምንም አይደለም የሚል የሚሰጡበት እንትን አለ لا داخل العالم ولا خارجه እስኪ አንድ ሰው አንድ የሌለ ነገር ነው ምንም የሌለ ነገር በምን ከዚህ በበለጠ መልኩ ግለጽልኝ ቢባል ከዚህ በበለጠ መልኩ አይገልጸውም ይላሉ ይሄ አላህ Subhanahu Wa Ta'ala እንደዚህ ነው ብለው በመግለጻቸው እነሱ አላህን የለም ይያሉ ነው ብለን ኢልዛም ማድረግ አንችልም አሁን እዚህ ላይ ተንቢህ ማድረግ የፈለኩት አንዱ ይሄ ነው እነሱ ምንድነው ሐማድ ኢብኑ ዘይድ ረህመቱላሂ ተዓላ አለይሂ አንድ ነገር እንትን ያሉበትን ሁኔታ አለ እነዚህ ስለ ጃህሚያዎች ሲያወሩ የነሱ ምሳሌ አሉ አንድ ሰው ቤቴ ነخላለች አለ ዛፍ ነገር አለች ያቺ ዛፍ ፍሬ አላት ብለው ሲጠየቅ የላትም ማለት እሺ ቅጠል አላት የላትም ይሄ ጠንዘል የሚባለው ነገር ሳላት የላትም ይሄ ቅርንጫፎች ነገሮች ሳላት የላትም ይሄ ግንዱሳ አለ የለም
ሲል አይ እንደዛ ከሆነማ ምንም ዛፍ የለም ማለት ነው ቤትህ ብሎ እንደተባለ ነው። የነሱም ውጤት መጨረሻው ላይ የለም ወደሚለው ነው የሚመጣው። ያ ማለት ግን ይሄ ውጤቱ ስናስረዳቸው ይሄ የእናንተ ንግግር ውጤታችሁ ይሄ ነው ብለን ስንላቸው ግን እነሱ አላህ የለም እያሉ ነው ማለታችን አይደለም። ስለዚህ አላህ የለም ብለሃልና አንተ ካፊር ነህ ብለን ሰውን ላከፍር አንችልም ማለት ነው። በተቃራኒው ደግሞ አላህ Subhanahu Wa Ta'ala ራሱን በገለጸበት ባህሪዎች ላይ ሲፋዎችን አንስቶ ደግሞ አላህ Subhanahu Wa Ta'ala እንደዚህ ነው ብሎ አላህ እጅ አለው ብለን ስናገር አላህ Subhanahu Wa Ta'ala ኢላ ሰማይ ዱንያ ይወርዳል ብሎ የሚናገረን ሰው ደግሞ የቁርአንና የሐዲሱን ተከትሎ የሚናገረን ሰው ደግሞ እንደዚህ ከሆነማ የሚንቀሳቀስ ከሆነማ እንደዚህ ነው ማለት ነው፣ አካል ያለው ነገር ነው ማለት ነው፣ እንደዚህ ጅስም ነው ማለት ነው፣ ምንድን ነው ማለት ነው እየተባለ እዛ ውስጥ የሚገባበት ሁኔታ ትክክል አይደለም። ዑለማዎች በዚህ መልኩ አይረዱም ነበር። ላዚሙል መዝሀብ በሚለው እንትን ላይ ሼክ الاسلام ተይሚያ ያስቀመጡት ነገር አለ። ሌሎችም ዑለማዎች እንደዚህ ያው እዚህ ላይ መዝሀቦች የተለያዩ ቢሆንም ግን ዋናው ነገር መታየት ያለበት እዚህ ላይ አንድ ሰው የሆነ ነገር ሲናገር ከዛ ንግግሩ የሚያስፈርደው ነገር አለ። ያ የሚያስፈርደው ነገር ሐቅ ከሆነና እሱን ብትነግረው ይሄ ንግግር እኮ ይሄን ያስፈርዳል ብለህ ስትነግረው አው በቃ ችግር የለውም እኔም እኮ እሱን ማምንበት ብሎ የሚለው ከሆነ ያው የሱ ቀውል መሆኑ ይረጋገጣል ማለት ነው። አይ እኔ ይሄን ንግግር የምትለው ነገር እኔ ተዛላለኝም ይሄን አስቢበት አይደለም ብሎ እና ወይም ደግሞ ይሄን አያሲዝም ብሎ የሚነፈይና የሚክድ ከሆነ ደግሞ አይደለም የሚል ከሆነ ያው የሱ ንግግር እንዳልሆነ እናረጋግጣለን ማለት ነው። መስኩት አንሁ ከሆነ እንደ ሁኔታው ይኬዳል። ሌሎች ቂያሶችና ከዛም ተነስተው ነው ዑለማዎች ረህመቱላሂ ተዓላ አለይሂም የኢማሙ ሻፊዒ መዝሀብ የሌሎችም መዛሂቦች እነሱ ያልተናገሩትን ነገሮች የነሱ መዝሀብ ነው እያሉ የሚነሱባቸው ሁኔታዎች ከዚህ እየተነሱ ነው ማለት ነው። ኢንሻአላህ እንግዲህ طيب አሁን ከላዚሙን ወጣም ካላችሁ የእንትን ነጥብ እንደ ጃህሚያ አሁን የነሱ ንግግር ተነስቷል። ሐሳብ አላቸው እነሱ በዚህ እምነት ላይ ማለት ነው እስቲዋ ላይ الله لا خارج العالم ولا داخله كعالم وجيم كعالم وسطم يلم يميلو كهونه በዚያ በንግግራቸው ላዚም ማለት ያ ንግግራቸው ስህተት ውስጥ ወይም ደግሞ ከእምነት የወጡ መሆናቸውን ባይገለጽም ነገር ግን ይህ ንግግራችሁ ላዚሙ ይህ ነው ተብሎ ይነገራቸውና ከተነገራቸው በኋላ هل تلتزمون به ام لا ያንን ትይዛላችሁ ወይስ አትይዙም? እንይዛለን የሚሉ ከሆነ ወደ ሌላ ነጥብ ማለፍ ነው። አንይዝም የሚሉ ከሆነም ደግሞ እንደዛው የሚተው አይደሉም። ኡነታው ግልጽ ተደርጎላቸው ንሱስ አለ፣ የተለያዩ ቁርአን አንቀጾች አሉ፣ የተለያዩ የዑለማዎች አቅዋል ፊት የነበሩ ሰዎች የተረዱበት መንገድ አለ። እንደዚያ ነው በዚህ አይነት መልኩ መሆን አለበት ተብሎ ግልጽ ከተደረገላቸው ነው እንጂ አጠቃላይ ልቅ አድርገን በቃ ይሄኛውም ይሄን ስለተገነዘበ ላዚሙን አንይዝም ስለዚህ አንተ እዛው ባለህበት ሙስሊም ነህ ወይ ሙእሚን ነህ እዛው ቦታ ላይ ትቆያለህ ሌላውን ደግሞ ይሄም ማለት እነሱ ባሉት ነገር እነሱ በሌሉበት ቦታ ላይ አንወስንባቸው ማለት ነው። እሱ ማለት ግን በላዚሙ ሳይሆን ንግግራቸው አንዳንድ እኮ ንግግሩ ራሱ እኮ ኩፍር ይሆናል። አሁን በላዚም አይደለም። አሁን አብዛኛ ያከፍሩ ያሉት በላዚም ነው። ግን ንግግሩ ራሱ እንደዛ ብሎ መናገሩ ራሱ እንደዚህ ብሎ መናገሩ ራሱ ለምሳሌ ቁርአኑ መخلوقን ካለ ይሄ ላዚም አያስፈልገውም ቀጥታ ነው በቃ ቀጥታ ስለሆነ እንደዚህ ላዚሙ እንደዚህ ነውና በላዚም አስከፈርና አይባልም ማለት ነው። ለዛ ነው ዑለማዎች ረህመቱላሂ ተዓላ አለይሂም ስለ ቁርአን ሲያወሩ ቁርአን መخلوق ነው ያለ ሰው ቀጥታ ካፊር ነው ብለው ብዙ ዑለማዎች የሚናገሩት ማለት ነው። በተግባር ሌሎች መዋኒያዎች ኖረው እንግዲህ ቁርአን መخلوق ነው ያለን ሰው ያው ሳያከፍሩት የሚቀሩበት ሁኔታ ቢኖርም ማለት ነው። በሐቂቃ ይሄ ሁሉ የዚህ ሁሉ በላ እንደ መጨረሻ ይሄንን ርዕስ ለመጠቅለል ያክል ይሄ ሁሉ በላ የሚያመጣው ምንድነው? መጀመሪያ ላይ እንደተነሳበት ይሄ ደሊልን ቁርአንን ሱናን በአቅል መዳኘት አቅል የሚባለው ነገር ልክ እንደ ትልቅ ሰነም ሌላ ኢላህ አደረጉት ማለት ነው። ሌላ ማዕቡድ ሌላ አምላክ አድርገው ነው የቆጠሩት ማለት ነው። አቅል ጋር የሚገጥም ነገር ይሄ ነው መሰረቱ። በቃ አቅል ጋር የሚገጥም ነገር ከሆነ እነሱ ያለ አቅል ስለ አላህ Subhanahu Wa Ta'ala አምላክነት ማረጋገጥ አይቻልም ብለው ነው የሚያስቡት። በአቅል ካልሆነ በስተቀር በደሊል ዝም ብሎ በቁርአንና በሐዲስ ማረጋገጥ አይቻልም ብለው ነው የሚያስቡት። የነብዩን ሰለላሁ ዐለይሂ ወሰለም ነብይነትን የሚረጋገጠው በአቅል ነው እንጂ በደሊል አይደለም። ደሊል የሚመጣው በኋላ ደጋፊ ሆኖ ተባባሪ ሆኖ ነው የሚመጣው ይላሉ። በዚህ አጋጣሚ ከትዝ ከሚሉኝ ቂሳዎች ይሄ የአቅል ወዴት እንደሚወስድ አቅል የሚለውን ነገር መከተል ዝም ብሎ እንደዚህ በአማ መከተል ወዴት እንደሚወስድ ትዝ ከሚሉኝ ነገሮች አንድ አምር ኢብኑ ዑበይድ የሚባል የሙዕተዚላዎች ራስ المعتزله ነበር ይላሉ። ከዛ የነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ይሰማል
إن أحدكم يجمع خلقه في بطن أمه يملو سلا الله سبحانه وتعالى سلا سوت فترة يمنا قربت نبياتنا صلى الله عليه وسلم حديث يسمع مالتنا عنداتشو كنا أنت مكاكل بناتو هود وسط أربع كان هنا كل قويتون نزي هنا ويقويال كذا وده سجايك يرال وده دمك يرال بنا قربلو هنا مراحل الخلق يمنا قربت الحديث سيسمع هنا عمش هنا قرب يسمو بسماتشو عمش هنا حديث رواية سيادرقو بسماتشو عمش انقدي أو حديث لا حديث سوناتشو معروفناتشو ثقاناتشو يتوقع علمناتشو ساتشو هنا قرب هنا حديث بينا قرب بسماتشو نورو لكذبته على هاي ساتشو بيتشار لهم نومانا كساتشو بلا يالو تدقمو زيد بن عمرو يمسلونيال ساتشو نم دقمو هنا قرب سيناقرو هنا حديث رواية بيادرقو سياستلالف بسماتشو ساتشو نقوم ما قبلته هذا كساتشو بلا دقمو ابن مسعود لا يناورت ابن مسعود رحمة رضي الله تعالى عنه ساتشو ين حديث بينقرون معناته بسماتشو هاي تكل አይደለም ብዬ መልሳቸው ነበር አለ ነብያችን ሰለላሁ ዐለይሂ ወሰለም ين حديث بينقرون በራሳቸው ራሱ ይሄ حديث ትክክል አይደለም ብዬ ነው መመለሰባቸው አለ አይደለም ደግሞ አለ ከዛ ማለፈ ደግሞ አላህ Subhanahu Wa Ta'ala ይሄ የሰው ልጆች በዚህ መልኩ ነው የሚፈጠሩት ብሎ አሁን ሐዲሱ የመጣልነን ቢነገረኝ አላህ Subhanahu Wa Ta'ala ራሱ አለ አይ በዚህ እንዳምንበት እኮ አይደለም አንተ ቃል የገባህልን አላስቱ ቢረቢኩም የሚለው ነገር ነው እንጂ በዚህ መቼ ሆነ ቃል የተግባባ ነው ብዬ ነበር መመለስበት ብሎ ይናገራል ማለት ነው ይሄ አቅልን ዝም ብሎ መከተል ሐዋን መከተል ወዴት ምን ያክል ገደል ውስጥ እንደሚያስገባና ወዴት እንደሚመራ እንግዲህ ከዚህ እንረዳ ይገባል ማለት ነው ከዛ በኋላ ግን ያው እነሱ አቅል ብለው ያዙትና ይሄን ኢላህ አድርገው ያዙት ሌላ አቅልና ሌላ ሳይንስ የሚባል ነገር መጥቶ ራሱ አሁን የነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ተደግፎ فعلا ሰዎች የሚፈጠሩት በዚህ መልኩ በዚህ መራሒል መሆኑን ያረጋግጠን እንመለከታለን ማለት ነው طيب አሁን ችግሩ በዚህ በእነዚህ አሁን ባየናቸው ነጥቦች ላይ የሚሆን በማንኛውም በአላህ ስሞችና በአላህ ባህሪያት ላይ የመጣው ችግሩ አቅላቸውን እናሰራለን ብለው ከአቅላቸው ጋር ራሱ የተናጉ ሰዎች ናቸው በአቅል እኮ ምንም ማናቀውን ነገር ያላየነውን ያላሰስነውን ያልደረስንበትን ነገር እኮ መለየት አንችልም መጨረሻ ላይ ራሱ ሰዎቹ ግራ ገብቷቸው ምናልባት አንድ ኪታብ ጽፎ ሌላኛው ኪታብ ላይ ደግሞ ከራሱ ጋር ሊናገር ይችላል ሌላ ሐሳብ ሊያመጣ ይችላል ምክንያቱም ይሄ በነገራችን ላይ ምናልባት እንደው ዑርፈን ዝም ብለን አቅል ብንለው እንጂ ما هو الا وحي من الشيطان وحي የሚያመጣላቸው ማን ነው ሸይጣን የሚያመጣላቸው የራሱ የሸይጣን ውትወታ ወህይ ከሆነ እንጂ በርግጥ አቅላችንም ደግሞ እንደዚያ የታሰረ ቁርአንን መረዳት የማይችል ሆኖ አይደለም ነገራችን ላይ በዚህ ላይ በጣም ሰፊ ትግል ያደረጉት ኢብኑ ተይሚያ ረህመቱላሂ ዐለይሂ እነዚህ ሰዎች ጋር በሚከራከሩ ጊዜ ወይ መከራከሪያ ነጥቦችን በሚያነሱ ጊዜ በአቅልም ራሱ የቁርአኑ እንደሚሄድ እንደ ሰምዕም ማለት ነው እንደ አቅልም ደግሞ መሄድ እንደሚቻል ያንን ያረጋግጡ ነው ያመጡት በተለይ ደግሞ አንድ ኪታብ አላቸው ደርኡ ተዓሩድ العقل والنقل የሚል አለ አቅልና ነቅል ፈጽሞ ሊጋጭ ሊሄድም አይችልም ነገር ግን መጀመሪያ የሆነ ፍልስፍና መሰረቱ እነዚህ ሰዎች ማለት የቁርአኑን አስተምህሮቶና ሌላ አስተምህሮ አመጡ እሱ ምንድነው በፊት የነበሩ የነ ዩናን እንትኖችን ፈልሰፋዎችን አመጡና ያ ነገር ከማዕቁል ነው አሉ አእምሮ የሚቀበለው ነገር ነው ብለው አመኑበት መጀመሪያ ከዚያ በኋላ ቁርአኑን የሚዳኙት በምንድነው በዚያ ነው የሚዳኙት አንድ ሰው የሆነን አቋም ከመያዙ በፊት የቁርአኑ አስተምህሮ ምንድነው የሚለውን ነገር አይቶ በዚያ ላይ ተመስርቶ ነው የራሱን አቋም መገንባት የሚችለው መስራት የሚችለው በኋላ ላይ ሌላ ችግር ውስጥ የሚወደቅ ስለሆነ ማለት ነው እና የአቅል ነጥብ ስለተነሳ ነው አቅልን ማስቀደም ንሃየቱ ኢቅዳም العقول عقال واكثر سعي العالمين ضلال ኢላ ምንም እንትን የለው ያው በኋላ ሄዶ መታሰር ነው አቅል ላይ ብቻ ተመስርተን የሆነ ነገር እንደርስበታለን ምንል ከሆነ ስለራሳችን ራሱ አላወቅንም ሰው ስለራሱ ከፈጣሪው ከአላህ Subhanahu Wa Ta'ala ይበለጠ የማያውቅ ከሆነ ፈጣሪው የነገረውን ነገር አላህ ያቃል የሚለውን ነገር ካመነ ጉዳዩ የኢማን ጉዳይ ነው የማረጋገጥ የመቀበል ጉዳይ ስለሆነ በዚያ መልኩ መሆን አለበት ለማለት ነው ለዛ ነው አህሰንት ጀዛከላሁ ኸይራን ህዚህ ላይ አንድ እንትን ተዝካሩ ነገሮች ኢማም ራዚ ረህመቱላሂ ተዓላ መቼም ያው ያሉበት ሁኔታዎች ችግር ቢኖርባቸውም ያው በሌላ ደግሞ በፍቅህም በተለያዩ ዒልም ላይ በጣም ትልቅ አበርክቶ ስላላቸው ስለምንላላ ያው ኢማም የሚለው ነገር ስም ይሰጣቸዋል ማለት ነው አላኩል ሐዲሳቸው የሆነ ጊዜ ሲሄዱ ብዙ ደረሶች ነበርዋቸው ይላሉና ደረሶቻቸው ጋር ሲሄዱ የሆነች አንድ ሴት አለች
እዛ አንዲት አሮጊት ባልቴት ነገር አለች እና ማን ነው ይሄ ደግሞ ብላ ጠየቀች አሉ። ይሄ ሁሉ ደረሳ ጅቦት የሚሄደው እንደዚህ ብላ ስጠይቅ ደረሶቹ ተቆጡባታሉ። እንዴት ማን ነው ትያለሽ? እንዴት ይሄን የሚያክል ዓሊም ማን ነው ትያለሽ? እንዴት አታውቂውም ማለት እኮ ነው። ግዴታ እሱ ማወቅ አለብሽ። ልክ አላህን አላቅም እንዳለች አድርጎ ነው የቆጠሩት። እና እንዴት እንደዚህ ትያለሽ? ይሄ ማለት እኮ አላህ ለመኖሩ 1000 ደሊል ያመጣ ነው አሏት አሉ። ወግድ ባክህ 1000 ሸክ ባይኖርበት እኮ 1000 ደሊል ያመጣ ነበር። ለዚህ ደግሞ አላህ ለመኖሩ ደግሞ ምን መቼ 1000 ደሊል ያስፈልገዋል? ይሄ እኮ በተፈጥሮ እኮ ነው። ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት ሁሉ መውሉድ ይውለዱ አለል ፍጥራ አይደል ማለት ይሄ በቃ እንስሳውም ሰውም ሩህ ያለው ባጠቃላይ ሩህ የሌለውም ራሱ ባጠቃላይ ለአላህ ሱብሓነሁ ወተዓላ እጅ ሰጥቶና አላህ ሱብሓነሁ ወተዓላ መኖሩን አምኖ ነው የሚወለደውና ቅድም ያነሳው የአቅል ጉዳይ እሱም ነው ፍል ሐቂቃ በመጨረሻ ይሄ ፈልሰፋውን አቅል እየተከተሉ እዚህ ላይ አዕዳኡል አቅል አድርገው የሚቆጥሩ ሰዎች አሉ። አቅል ብለን አሁን አቅልን ስናወግዝና እንትን ስንል አቅሉን አይደለም እያወገዝን ያለ ነው። አላህ ሱብሓነሁ ወተዓላ እኛ አቅሉን የፈጠረውን አላህ እሱ የሱን ወህይ ነው መከተል ያለብን። አቅሉን የፈጠረው አላህ ሱብሓነሁ ወተዓላ ነው። እንዴት እሱ እየነገረህ ያለ ፈጣሪውን ትተህ የፍጡሩን ትከተላለህ ነው እንጂ የእሱ ያወረደውን ወህይ ባንተ አቅል እሱ በፍጡሩ መዳኘት የለብህም ነው እንጂ በአጠቃላይ አቅልህን ማሰራት የለብህም ማለት እንዳልሆነ ያው ማስገንዘብ ይበጃልና። طيب خير جزاكم الله خيرا። ከዚህ በላይ መሄድ አንችልም። ውድ የተከበራችሁ ተመልካቾቻችን ብዙ የሆኑ በጣም ወሳኝ የሚባሉ ሲዘረዘሩም ደግሞ ሰፊ ሆነ ትንታኔ የሚሰጣቸውን በአላህ ስም ውስጥ ያሉ የተወሰኑ ቃዒዳዎችን ስናይ ቆይተናል። ስለዚህም ደግሞ ለመዘርዘር ብለን ወደ አቅልም ወደ ተለያየ ነገር ገብተን ኢንሻአላህ ዝርዝር የሰጠን ይመስለናል። ባረከላሁ ፊኩም። እንደተጠቀማችሁ ተስፋ እናደርጋለን። የዛሬው ፕሮግራማችን እዚህ ላይ ይጠናቀቃል። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።